በቅባት አስተምሮ ግን የለም በቅባተ መንፈስ ቅዱስ ነው የከበረ ይላል። ለምንድነው ይሄ በቤተክርስቲያን አስተምሮ ክደት የሆነው? በቅባተ መንፈስ ቅዱስ ከበረ ማለት ስህተት ነው፣ ክደት ነው፣ በጣም ሰፊ ስህተት ነው። ምንድነው የሚያመጣው? ምንድነው ስህተቱ ከተባለ በቅባተ መንፈስ ቅዱስ የከበረው ማን ነው? ማን ነው የከበረው? እንደ ነገር ቅባት አስተምሮ ስግው ቃል ነው። ስግው ቃል ካለ ደግሞ ቃል አለ። ቃል ከከበረ ከመክበሩ አስቀድሞ ቃል ከሥጋ ጋር ተዋህዷል ማለት ነው። ስለዚህ አሁን ሲከብር ስግው ቃል የከበረ ካለው ስግው ቃል የከበረ ማለት ቃልም አብሮ ከብሯል ካለው እንደውም በነገረ ቅባት አስተምሮ ወልዳ ምንድነው የሚል አምላክ ከሰማያ ሰማያት ወርዶ ከሥጋ ጋር ሲዋሃድ አብሮ የሚቀባ ነውና ይላል። ምን ማለት ነው? አምላክ ከሰማያ ሰማያት ወርዶ ከሥጋ ጋር ሲዋሃድ አብሮ የሚከብር ነውና ማን የሚከብረው? አምላክ እንዴ ለሚለው ነው ነገረ ቅባት ነው። አምላክ የሚከብር ነው የሚለው አምላክ አብሮ ይከብራል ይላል። አብሮ ይከብራል። ማንም ይከብር አምላክ አምላክን ማንም ያከብረው እንግዲህ አምላክ የሚሉት ቃልን ነው። ማን ያከብረው? መንፈስ ቅዱስ ያከበረ ነው። አምላክን ቃል ከባሪ ከሆነ ከሚከብር ሊቁ ቄርሎስ እንደተናገረው ከአክባሪ ከሚከብር የሚያከብር ይበልጣል። ስለዚህ ለምሳሌ የሚከብር ሰው አለ፣ የሚያከብር እግዚአብሔር አለ። የሚከብር ሰውና የሚያከብር እግዚአብሔር አንድ አይሆንም። የሚከብር ቃል የሚያከብር መንፈስ ቅዱስ ከሆነ መንፈስ ቅዱስንና ቃልን አንደኛ በስልጣን እያበላለጡ እንደ ማዕረገ ርቀት ማዕረገ መንግስት እንደሚያበላልጡ መናፍቃን ለአንዱ ከፍ ያለ መንግስት ለአንዱ ከፍ ያለ መንግስት ነበሩ። ዛሬ አይደለም ነገራችን ላይ ይህን ሐሳብ ሲያነሱት ይህንን ሐሳብ ማዕረገ መንግስት አንዱ ካንዱ ይበልጣል አንዱ ካንዱ ያንሳል ያሉ መናፍቃን ነበሩ። አብ ከሁሉ ይበልጣል፣ ከዚያ ቀጥሎ መንፈስ ቅዱስ ወልድ በለጥ ይላል፣ ከዚያ ደግሞ መንፈስ ቅዱስ እንዲህ እያለ በስልጣን አንድነታቸውን ክደው ማዕረገ መንግስት የሚሰጡ መናፍቃን ነበሩ። በነገረ ቅባትም መንፈስ ቅዱስ ስግው ቃል ክብር ሆነው ለስግው ቃል መንፈስ ቅዱስ ክብር ሆነው ከተባለ ማዕረገ መንግስትን ክብርን ያበላልጣል ማለት ነው። ይሄ ትልቁ ስህተት ነው። ስለዚህ ማን ነው የከበረው ነው? አብሮ የሚከብር ከሆነ አምላክ የሚከብር ከሆነ አምላክ ከከበረ አምላክ አምላክነቱን አጥቶ ነበረ ማለት ዜገ የሚሉ አባቶቻችን ምክንያት አይደለም መነሻ አላቸው። እንደው እኛ ዜገን አንልም ስም የሰጡን ነው ይላል። በነገራችን ላይ ዜገ አሁንም ይላሉ። ምንድነው የሚሉ እንላለን ባይሉም ግን ያስሉባቸዋል። እንዴት? አምላክ ከሰማያ ሰማያት ወርዶ ከሥጋ ጋር ሲዋሃድ እሱም የሚከብር ከሆነ አምላክነቱን አጥቶ ነው የሚከብረው ማለት ነው። ስለዚህ እዚህ ላይ ስንናገር ለይተን የምናገር እንዴት ለይተን የምናገር? ሥጋ ከበረ ቃል ክብር ሆነ። አንዱን ከባሪ አንዱን ተከባሪ ካደረጉት ሁለት አካል እያሉ ነው ይላል። እንዴ እኛ እኮ ከባሪና የሚከብር አንድ አካል አንድ ባህሪ ሆነ ነው። ለምን ቃል ክብር ገንዘቡ ነው፣ ሥጋ ክብር አልባ ነው። ሥጋ ክብር የሌለው ሥጋ ክብር ገንዘቡ ከሆነ ቃል ጋር ሲዋሃድ በተዋህዶ ከበረ ነው። ይህንን ለምሳሌ ቃል ረቂቅ ነው፣ ሥጋ ግዙፍ ነው። ረቂቅ አካል ከግዙፍ አካል ጋር ሲዋሃድ ሁለት አካል ያሰኛል እንዴ? አያሰኝም። ስለዚህ ረቂቅ አካል ግዙፍ አካል ነው አንድ አካል የሆነ። ስለዚህ የሚከብር ክብር የሆነ አካል ነው አንድ አካል የሆነ አንድ አካል የሆነ። ስለዚህ ይሄኛው አካል በጊዜ ተዋህዶ ርስትን አንናገርም፣ በብ አንናገርም። ለምሳሌ በሥጋ ከበረ አንለው፣ ቃልን በሥጋ ርስት ከበረ አንለው። ለምን አንለው? ቃል በሥጋ ርስት ከከበረ ቃልም ከብሯል ማለት ነው፣ አለበት ክብሩ ላይ። የነገረ ቅባት ትልቁ ስህተት ቃል በሥጋ ርስት ከበረ ነው። እንዲህ አይባልም፣ ነውር ነው። ርስት አይነገርም። ለምንድን ነው የማይባለው? ለምሳሌ ቄርሎስ በሃይማኖተ አበው ምዕራፍ 7 ቁጥር 47 ላይ የመሰለልን ምሳሌ ፎኑ በአይ አምሳል ወበአይ አራያ ዘከመ ሐጺን አመ ይትወደይ እሳት ውስተ ላይ በሐጺን ይልና እነሆ እንደ ብረት ነው ይላል። ብረት ወደ እሳት በገባ ጊዜ እሳት ለብረቱ ሙቀቱን ይሰጠዋል፣ በዚህ መዋሃዱ እሳት ያደርገዋል ይላል። በዚህ መዋሃዱ እሳት ያደርገዋል። ይህን ምሳሌ እናንሳ። ለምሳሌ እሳት አለ፣ ብረት አለ። እሳት ሙቀት ገንዘቡ ነው፣ ብረት ደግሞ ቀዝቃዛነት ገንዘቡ ነው። ስለዚህ ሙቀት ገንዘቡ አልነበረም ለብረት፣ ለእሳት ደግሞ ሙቀት ገንዘቡ ነው። ሙቀት ገንዘቡ የሆነ እሳት ሙቀት ገንዘቡ ካልሆነ ብረት ጋር ሲዋሃድ ማን ይሞቃል? ብረት ይሞቃል። እሳት ደግሞ ለብረቱ ሙቀት ይሆናል። ቃል በእሳት እንመስለዋለን።
ሥጋን በብረት እንመስለዋለን። ቃል ክብር ገንዘቡ ነው። ሥጋ ደግሞ ክብር ገንዘቡ አልነበረም። ክብር ገንዘቡ የሆነ ቃል ክብር ገንዘቡ ካልሆነ ሥጋ ጋር ሲዋሃድ ሥጋ ከበረ። በማን? በቃል። ቃል ክብሮ ነው። ሙቀት ገንዘቡ የሆነ እሳት ሙቀት ገንዘቡ ካልሆነ ብረት ጋር ሲዋሃድ ብረት እሳት ለብረቱ እሳቱ ሙቀት ሆነው። እንዲህ ብለን ስንናገር እሳቱ በብረቱ ሞቀ ብለን አንናገርም። በደንብ አስተውሉ።